ትላንትና ምሽት ኢንተር ሚላን ከባርሴሎና ያደረጉት ጨዋታ እንዲጠናቀቅ የፈለገ አልነበረም፣ ግን መጠናቀቅ ነበረበትና ጨዋታው በኢንተር ሚላን አሸናፊነት ተጠናቋል። በብዙዎቻችን ዘንድ የተወደደ ምርጥ አዝናኝ የነበረ ጨዋታ እንደነበረ ማንሳት እንችላለን። ሁሉን ነገር ሰጥቶናል። ከመጀመሪያው ደቂቃ ጀምሮ እስከ መጨረሻ ደቂቃ ድረስ ለረጅም ሳምንታት የምናስታውሰው የማይዘነጋ ጨዋታ ሰጥቶናል። ይሄ ፒውር ኢንተርቴይንመንት ነበር በማለት አስተያየቱን የሰጠው አለን ሺረር ነበረ። በዋናነት ግን ዛሬ ልናነሳላችሁ የምንወደው አርሰናል ከፓሪስ ሴን ጀርማ የሚያደርጉት ጨዋታ ነው። ከዚህ ጨዋታ አስቀድመን ግን ጥቂት ስለ ኢንተር ሚላንና ባርሴሎና ጨዋታ እናንሳ። ለሁለተኛ ሳምንት በ6 ቀናት ልዩነት ውስጥ ኢንተር ሚላንና ባርሴሎና ሌላ 7-6 በሆነ የድምር ውጤት የተጠናቀቀ ምርጥ አዝናኝ ጨዋታ አስመልክተውናል። የመጀመሪያው ጨዋታ 3-3 በሆነ ውጤት በባርሴሎና ሞንትዊክ ስቴዲየም መጠናቀቁ የሚዘነጋ አይደለም። ትላንትና 4-3 በሆነ ውጤት ነው የተጠናቀቀው። የመጀመሪያዎቹን አጋማሽ ኢንተር ሚላን የበላይነት የወሰደበት ብልጥ የነበሩበት ያ የተለመደው ጠንካራ መከላከላቸው የታየበትና 2-0 እየመሩም የመጀመሪያው አጋማሽ የተጠናቀቀበት ነበር። በላውትሮ ማርቲኔዝ የፍጹም ቅጣት ምት ጎል አማካኝነት የመጀመሪያውን ግብ የሁለተኛውን ግብ ማስቆጠር የቻሉበትን አጋጣሚ መፍጠር እንደቻሉ ስንመለከት ነበረ እና ለረጅም ደቂቃዎች ሲመሩ እንደ መቆየታቸው መጠን ጨዋታው በዛ እንደማያልቅ ግን ያስታውቅ ነበር። ሁለተኛው አጋማሽ ላይ ግን ባርሴሎና ሙሉ ለሙሉ ተቀይሮ ነበረ የገባው ማለት ይቻላል። ሙሉ ብልጫ መውሰድ የቻለበት ተከታታይ 3 ጎሎችንም አስቆጥሮ 87ኛው ደቂቃ ላይ 3-2 እየመራ ጨዋታውን ያሸነፈ ይመስል ነበር። ነገር ግን ወዲያው አቸርቢ የ37 ዓመቱ አንጋፋ ተጫዋች ያስቆጠረው ግብ ያ ጨዋታ እንዲቀጥል ማድረግ የቻለ እንደነበር ማንሳት እንችላለን። ሀካን ቻላኖግሉ፣ ላውትሮ ማርቲኔዝ ጎሎችን አስቆጥረዋል። ከዛ በኋላ እንግዲህ የባርሴሎና የመስመር የማጥቃት እንቅስቃሴ ከተሻሻለ በኋላ በተለይ ጄራርድ ማርቲን ክሮስ ያደረጋቸው ኳሶች ጋርሲያንና ዳኒ ኦልሞን አግኝተው 2-2 አቻ መሆን ቻሉ። ከዛ በኋላ ሶስተኛው ግብ በራፊኒያ ድንቅ አማካኝነት ድንቅነት ታግዘው ወደ አሸናፊነት የመጡ ይመስሉ ነበር። ፌራን ቶሬስ ሮበርት ሌቫንዶቭስኪን ሲቀየር ራፊኒያ አጠገቡ መጥቶ ያሳየው ሴሌብሬሽን ጨዋታውን የጨረሱ ነበር የሚመስለው። ነገር ግን ደመፍራይስ ሌላ ዓላማ ነበረው። ኳሱን ክሮስ በማድረግ አቸርቢ ያጥቂ አጨራረስ አሳየን። ተከላካዩ አጥቂ ቦታ ላይ መገኘት ቻለ። ቱራም ወደ ኋላ ተስቦ ስለነበረ በቦታው ሳጥን ውስጥ የተገኘው አቸርቢ ነበር። ላውትሮ ማርቲኔዝ ባለመኖሩ እዛ ቦታ ላይ አቸርቢ እንዴት ተገኘ ብለን መጠየቃችን የማይቀር ነው የሚሆነው። ኢንተር ሚላን ክሊንሺቶችን እያገኘ አልነበረም ከጠንካራነቱ አንጻር ስንመለከተው። ነገር ግን እንደዚያም ቢሆን ጎሎችን የሚያስቆጥርበትን መንገድ አያጣም ነበር። ያ ትላንትና አስደናቂው ነገር እንደነበረ ማንሳት እንችላለን። በዚህ ዓመት ኢንተር ሚላን በጥቅሉ 5 ጎሎች ብቻ ነበር የተቆጠረበት በአውሮፓ ሻምፒዮንስ ሊግ። ነገር ግን አሁን በደርሶ መልስ በባርሴሎና 6 ጎሎች ተቆጥረውበታል። የባርሴሎና የማጥቃት ጥራት ምን ያህል ሊያቅ ያለ እንደሆነ ማሳያ ነው። 22 ሙከራዎች ሞክረዋል። 10 ኢላማውን የጠበቀ ሙከራ ነው እና 3 ጎሎችን ያስቆጠሩባቸው 33 ደቂቃዎች ድንቅነት ቸውን በጉል የሚያሳዩ ነው። 2-0 እየተመሩ ያበቃላቸው እንደማይመስሉ ያሳዩ ነበር። በሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ከሪያን ጊግስ 37 ዓመቱና 148 ቀኑ ላይ ሆኖ ሼልክ ላይ ካስቆጠረ በኋላ ትላንትና አቸርቢ ሁለተኛው በእድሜ አንጋፋ ተጫዋች መሆን ችሏል። 37 ዓመትና 85ኛ ቀኑ ላይ ሆኖ ማለት ነው። ከዛ በኋላ ዳቪድ ፍራቴሲና እንዲሁም ደግሞ ማህዲ ታሬሚ ሁለቱ ተቀያሪዎች ግብ አስቆጥረው የማንረሳውን ምሽት በእግር ኳስ እንድናሳልፍ ሆኗል። መቼም የማይረሳ እግር ኳስን ወደን ለምንኖረው ሁሉ ዳግም ወደ እግር ኳስ አፍቃሪነታችን እንዳይጠፋ የሚያደርግ መርሃ ግብር እንደነበረ ማንሳት ይቻላል። ዛሬ አርሰናል ከፓሪስ ሴን ጀርማ ጨዋታቸውን ያደርጋሉ። ምን ማድረግ አለባቸው የሚለውን ነገር አንድ በአንድ እንመለከታለን። ከዚህ ጨዋታ አስቀድመው የኦፕታ ሱፐር ኮምፒውተር ይዞት በወጣው ግምት መሰረት 45.4 በመቶ በሚሆን ደረጃ ጨዋታውን የማሸነፍ እድል ያለው ፓሪስ ሴን ጀርማ ነው ብሏል። በ90 ደቂቃ ውስጥ ኦስማን ዴምቤሌ በዘንድሮ የአውሮፓ ሻምፒዮንስ ሊግ 8 ጎሎችን አስቆጥሯል። ይህም በ2013-14 ዝላታን ኢብራሂሞቪች 10 ጎሎችን ለፓሪስ ሴን ጀርማ ካስቆጠረ በኋላ ከፍተኛው ነው። ምናልባት እስከ ፍጻሜ ከተጓዘ ቡድኑ ቁጥሩ ከፍ ሊል እንደሚችል ማንሳት ይቻላል። አርሰናል 4ቱን ያለፉት የመጨረሻ ከሜዳ ውጭ ጨዋታዎች በዚህ ውድድር በዘንድሮ የውድድር ዘመን ማሸነፍ ችሏል። ዛሬ ማሸነፍ የሚችል ከሆነ 5 ተከታታይ ጨዋታዎችን ከሜዳው ውጭ ተጉዞ በማሸነፍ የመጀመሪያው ታሪክ በክለቡ ታሪክ የሚመዘገብ ነው የሚሆነው። ፓሪስ ሴን ጀርማ የመጀመሪያውን ጨዋታ
1-0 ማሸነፉን የሚታወስ ነው። ስለዚህ አሁን ፓርክ ደ ፕሪንስ ላይ አርሰናል ካለፈው የተሻለ ሆኖ ሊመጣ እንደሚችል ጠንቅቀው ይረዳሉ። ኦስማን ዴምቤሌ ገና ጨዋታው በተጀመረ በ4 ደቂቃ ነበር መሪ ማድረግ የቻለው። ጨዋታውን በዛው ነው የተጠናቀቀው። ሚኬል ሜሪኖ ግብ ያስቆጠርም፣ ነገር ግን በኦፍሳይድ ምክንያት ሲሻርበት ተመልክተናል። ስለዚህ አሁን በዛሬው ዕለት በሚደረገው ጨዋታ ባለሜዳዎቹ በተለይ በዚህ ሳምንት አብዛኞቹን ተጫዋቾች ወደ ተቀያሪ ወንበር አውርደው ከኔቬስ ውጪ ማለት ነው በስትራስቡርግ በተሸነፉበት ዕለት ለአብዛኞቹ ተጫዋቾቻቸው ረፍት ሰጥተዋል። በሊጋቸው ሻምፒዮን መሆናቸው ለዚህ የጠቀማቸው ነው የሚመስለው። ታዲያ ዛሬም ያንን ነገር ማድረግ ይፈልጋሉ። በተለይ ደግሞ ባለፉት 4 የሻምፒዮንስ ሊግ የሜዳ ላይ ጨዋታዎቻቸው 14 ጎሎችን አስቆጥረዋል። በፓርክ ደ ፕሪንስ 2 ጨዋታዎችን ብቻ ነው በዚህ ዓመት የተሸነፉት በሊቨርፑልና በአትሌቲኮ ማድሪድ እና በአጠቃላይ በ2021 ካጋጠማቸው 3 ሽንፈት በኋላ ዝቅተኛው ነው ተብሎ ይገመታል። ስለ ጆዋው ኔቬስ ማንሳት አለብን። በአርሰናል ጨዋታ ላይ ድንቅ ነበር የመጀመሪያው የኤምሬትስ መርሃ ግብር ላይ። በዚህ ዓመት ደግሞ 51 ታክሎችን በማድረግ በሲዝኑ ከፍተኛው የታክል ሰክሰስ ሬት ያለው ተጫዋች ነው። አርቱሮ ቪዳል በ2014-15 የባየር ሙኒክ ተጫዋች ሳለ 52 ታክሎችን ከወረደበት ጊዜ በኋላ ምርጡ የሚባለው ቁጥር ይህ ነው እየተባለ ይገኛል። ኔቬስ በተመሳሳይ በተጋጣሚ ቡድን ላይ ፕሬዠር በመፍጠር ወይም ጫና በማሳደር 756 ሃይ ፕሬዠሮችን በመፍጠር አንደኛ ደረጃ ላይ የሚገኘው ተጫዋች ነው። ቪቲኒያና ፋቢያን ሩይዝ ደግሞ ከኳስ ጋር ባለው ስራ ትልቅ የበለጠ አበርክቶትን ለዚህ ቡድን እየሰጡ እንዳለ ይታወቃል። በዚህ ዓመት እነዚህ አማካዮች 150 የሚደርሱ መስመር ሰንጣቂ ኳሶችን ማቀበል ችሏል። በአውሮፓ ሻምፒዮንስ ሊግ የተከላካይን መስመር መሰባበር የሚችሉ ፓሶች፣ ይሄም ከባየር ሙኒክ 156 ቀጥሎ ሁለተኛ ያደርጋቸዋል። ዴምቤሌ ደግሞ ከነዚህ ውስጥ 25 የሚደርሱትን ኳሶች በማቀበል መስመር ሰንጣቂ ኳሶችን በመስጠት በዋነኛነት የቡድኑ ዋነኛው ሰው እየሆነ ነው። ኦግዚለሪ ሆኖ እንዲጫወት ነጻነት ተሰጥቶት እንዲጫወት ስላደረጉት ያ የጠቀመው ይመስላል። አርሰናል ዴክላን ራይስን ባለፈው ጨዋታ ላይ አባክኖት ታይቷል። ነገር ግን ዛሬ ፓርቴ ይመለስለታል። ዴክላን ራይስ በዚህ ዓመት ብዙ መስመር ሰንጣቂ ኳሶችን በተቃራኒ ሶስተኛው የሜዳ ክፍል በመስጠት አንደኛ ደረጃ ላይ የሚገኘው ተጫዋች ነው። 6 ኳሶችን በማድረግ ማለት ነው። ከዛ ባለፈ በመጀመሪያው ጨዋታ ላይ 50 የሚደርሱ የተሳኩ ኳሶችን በማቀበልም በሜዳው ላይ ከነበሩ ተጫዋቾች መካከል አንደኛ ደረጃ ላይ በጣምራ መቀመጥ የቻለበት ነበር። እንግሊዛዊ አማካይ በሪያል ማድሪድ ጨዋታ የነበረውን ልቀት ተመልክተናል። አሁን ትላንትናም የነበሩትን ነገሮች ከተመለከትን ወደ ሙከራነት መቀየር የሚችሉ 7 ኳሶችን ማቀበል ችሏል እና እንደገና ደግሞ ወደ 3 የሚደርሱ ጎሎችን አስቆጥሯል። ሚኬል አርቴታ ዛሬ በፈረንሳይ ዋና ከተማ በሚደረገው ጨዋታ የዴክላን ራይስን የላቀ ኳሊቲ የሚፈልግበት ጨዋታ እንደሚሆን ነው የሚጠበቀው። አርሰናል ያለፉትን 2 ጨዋታዎች ወደ ፈረንሳይ ባመራበት ሽንፈት አስተናግዷል። አንዱን ከሬንስ ጋር አንዱን ከሎንስ ጋር በ2019 ና በ2023 የተሸነፈበት ነው። ከዛ ውጪ ከዛ አስቀድሞ ግን 13 የሚደርሱ የፈረንሳይ ጨዋታዎች ላይ ሳይሸነፍ ተጉዞ ነበር። የመጨረሻዎቹ 2 ሽንፈቶች እስኪመጡ ድረስ 8 ድሎች፣ 5 ያቻ ውጤቶች። በተመሳሳይ ከፓሪስ ሴን ጀርማ ጋር ያለውን ውጤት ከተመለከትን 6 የሚደርሱ ጨዋታዎችን አድርገዋል። ነገር ግን ፓሪስ ሴን ጀርማ የመጀመሪያ ድሉን ያስመዘገበው ባለፈው አጋጣሚ ነው። ከዛ ውጪ 3 ጨዋታዎችን አቻውተው 2ቱን ሽንፈት አስተናግደዋል። ስለዚህ አርቴታ ይሄንን ካፒታላይዝ ማድረግ ይፈልጋል። ሌላኛው የጃን ሉጂ ዶናሩማን አስፈሪነት መቋቋም መቻል ነው ተብሎ ይታመናል። ሌላኛው ጉዳይ ነገር ግን የሚጠበቅባቸው ነገሮች ምንድናቸው የሚለውን ነገር እንመልከት። አርሰናል ባለፈው ጨዋታ ላይ አፈግፍጎ ነበር ጨዋታውን የጀመረው። ሙሉ ብልጫም የነበረው በመጀመሪያዎቹ 20 ና 25 ደቂቃዎች የፓሪስ ሴን ጀርማ ይመስሉ ነበር። አሁን ያንን ማድረግ ያለበት ፓሪስ በኤምሬትስ ያደረገውን ነገር ማድረግ የሚኖርበት ራሱ አርሰናል ይሆናል ማለት ነው። ኳሱን መያዝ ይኖርባቸዋል። ከኳሱ ውጭ የላቀ አፈጻጸም ሊኖራቸው ይገባል። ሌላው ማንሳት ያለብን ቀድሞ ግብ ሊያስተናግዱ አይገባም። የቀድሞ አሰልጣኛቸው ጆርጅ ግራም በ1989 ይህንን ይሉ ነበር። 0-0 በመጀመሪያው አጋማሽ ውጤቱ እንደዛ ሆኖ ቢጠናቀቅ በጣም ጥሩ ነው። ምክንያቱም ጠባብ ሆኖ እንዲቀጥል ያደርገዋል። በጨዋታው አንድ ቡድንን ማቆየት ይችላል። ነገር ግን ከ75ኛ ደቂቃዎች በኋላ ውጤት ሳይቀየር ቢቀጥል ግቦችን ማስቆጠር ከተቻለ 1 ወይ 2 ጎሎችን ማስቆጠር ከተቻለ ሞመንተም ሽፍት ማድረግ ይቻላል ተብሎ ይታመናል። ስለዚህ ከቀድሞ አሰልጣኛቸው ጆርጅ ግራም ትምህርት በመውሰድ በመጀመሪያዎቹ ደቂቃዎችም ሆነ በየትኛው ደቂቃ ቀድሞ ግብ ሊቆጠርባቸው አይገባም። ምክንያቱም 2-0 የሚመሩ ከሆነ ለአርሰናል ተጨማሪ ራሱን የቻለ የቤት ስራ ነው የሚሆነው። ስለዚህ ልክ ባለፈው ሳምንት ጋብሪኤል ማርቲኔሊ ና ሊያንድሮ ትሮሳርድ እንዳባከኑት አይነት
ጥፋቶች ወይም ደግሞ የግብ ዕድሎችን ማባከን የሚኖርባቸው አይሆንም። የዛሬው ዋነኛ ተጠባቂ ተጫዋች ቶማስ ፓርቴ ነው። በተለይ በቡድኑ የአማካይ ክፍል ላይ ባለፈው ጨዋታ ላይ በተመሳሳይ ብዙ ኳሶችን ይበላሽበት ነበር፣ ሰከንድ ቦሎችን መቆጣጠር ይቸገር ነበር አርሰናል። ይህንን ለመቅረፍ ፓሪስ ሴን ዠርማ በቀላሉ ነገሮችን እንዲቆጣጠር አድርጎት ነበር ባለፈው ሳምንት። አሁን ዛሬ የፓርቴ መመለስ ዴክላን ራይስን በነጻነት ወደ ላይ ስለሚገፋው ፕሬዠሩን ለመጨመር ይረዳቸዋል ተብሎ ይታመናል። የቡካዮ ሳካ ካለፈው ሳምንት የተሻለ ፐርፎርማንስ በዛሬው ዕለት ይጠበቃል። በተለይ ከኑኖ ሜንዴዝ ጋር ብቻ በሚኖረው ባትል ሳይሆን ሌሎች ተጫዋቾችን ወደሱ በመሳብ ረገድ ሌሎቹ ተጫዋቾች የአርሰናል ተጫዋቾች ነጻ እንዲሆኑ በማድረግ ረገድ የትልቅ የቤት ስራ እንደሚኖርበት ነው የሚጠበቀው። የክቪቻ ክቫራትስኬሊያና ጁሪየን ቲምበር ፍልሚያም ሌላኛው ተጠባቂ ጉዳይ ሊሆን እንደሚችል ይጠበቃል። ባለፈው የአርሰናል ጨዋታ ላይ ጁሪየን ቲምበር ከክቪቻ ክቫራትስኬሊያ ጋር ተቸግሮ ስንመለከተው እንደነበረ ማንሳት እንችላለን። ሌላኛው በአርሰናል በኩል ባለፈው ሳምንትም 4-2-3-1 ፕሬሲንግ ነበር። በ4-2-3-1 ነበር የፕሬሲንግ ቅርጻቸው የነበረው። የመጀመሪያዎቹ 20 ደቂቃዎች ላይ እንደዛ አልነበረም። ከዛ በኋላ ግን 77% የኳስ ቁጥጥር በያዙባቸው አጋጣሚዎች ያንን መንገድ ይጠቀሙ ነበር። ስለዚህ የአርሰናል የተለመደ ኢኒሻል ሴትአፕ የሚመስለው 4-4-2 ነው። ነገር ግን ይህንን በመቀየር በ4-2-3-1 የፕሬሲንግ አቀራረብ ሊኖራቸው እንደሚገባ ቢቢሲ ላይ የተመለከትኩት አንድ ጽሑፍ ይጠቁማል። ሌላው አሁን ላይ ጥሩ ጊዜ ላይ አይደለም፣ ነገር ግን ኦዴጋርድ የቡድኑ ወሳኝ ተጫዋች ሊሆን ይችላል። በተለይም ደግሞ በብሩኖ ፈርናንዴዝን ማንቸስተር ዩናይትድ ወደ ኋላ በመሳብ ጌሙን ዲክቴት እንዲያደርግ እንደሚፈቅደው ሁሉ ኦዴጋርድ ወደ ጥልቅ ስፍራዎች በመጓዝ ወደ ኋላ በመሳብ ጌሙን ዲክቴት እንዲያደርግ መፍቀድ ይኖርባቸዋል። ከኳስ ጋር ኳሱን ማንሸራሸር፣ ወደ ተለያዩ ቦታዎች ማንከባለል፣ ራውንድ ሰርክል ማድረግ፣ ያንን ማድረግ ይችላል። ስለዚህ እነዛን ነገሮች በተመሳሳይ እንደ ቪቲኒያ፣ ኔቬስ እንዲሁም ደግሞ ፋቢያን የመሳሰሉት ተጫዋቾች ሲያደርጉት የነበረውን ነገር ማድረግ የሚችል ከሆነ ለሳካም የበለጠ ነጻነትን መስጠት ይችላል ተብሎ ይታመናል። ስለዚህ የኦዴጋርድን ሙሉ ለሙሉ ከራሱ ሜዳ ወደ ራሱ ሜዳ በጥልቀት ተጠግቶ ጌሙን ዲክቴት እንዲያደርግ መፍቀድ አስፈላጊ ነው። ባለፈው ጨዋታ ላይ ከነካቸው 30 ፓሶች 10 ብቻ ወደፊት የተላኩ ኳሶች ነበሩ፣ ሌሎቹ የጎንዮሽ ነበሩ። እንደዚያም ቢሆን 88 የሚደርሱ አኩሬሲ 88% የሚደርሱ አኩሬሲ ነበራቸው። 3 ኳሶች ብቻ ነበር ያልተሳኩለት ከነዛ እንቅስቃሴዎች። ስለዚህ ኦዴጋርድን በጥልቀት ወደ ኋላ መሳብ ለአርሰናል ሌላ አዲስ እድልን ሊፈጥር ይችላል። በተለይ ፒኤስቪን 7-1 ባሸነፉበት ጨዋታ ያ ሚና ለሱ ምን ያህል ምቾት እንደነበረው ማሳያ ይመስላል። ሌላው አርሰናል ትምህርት መውሰድ ያለበት ከአስቶን ቪላ እና ፓሪስ ሴን ዠርማ ሁለተኛ አጋማሽ ጨዋታ ነው። ሞር አግሬሽን ይፈልጋል የዛሬው ጨዋታ። ምክንያቱም የአርሰናልን ሲዝን ለመቋጨት ትልቁ አጋጣሚ ነው። አርሰናል በዋንጫ መገኘት ካለበት፣ የቡድኑ ሪቢውልድ የደረሰበትን ደረጃ መታየት ካለበት ይህ ጨዋታ ወሳኝ ነው ተብሎ ይታመናል። ስለዚህ አስቶን ቪላ ጨዋታውን በቀየረበት አጋጣሚ 3-2 መምራት የጀመረበት አጋጣሚ ነበር። ኋላ ላይ 5-4 በሆነ የድምር ውጤት ቢሸነፍም ስለዚህ በዛች ሞመንት ላይ ያንን ነገር ዶሚኔት ለማድረግ አግሬሽን ያስፈልጋቸዋል፣ ብሬቭ መሆን ይኖርባቸዋል። ራሳቸው ሉዊስ ኤንሪኬም እንዳሉት የትኛውም ቡድን በዚህ ደረጃ እኛን ዶሚኔት አድርጎን አያውቅም ብለውት ነበር፣ ያንን የኡናይ ኤምሬን ቡድን አቀራረብ ማለት ነው። ነገር ግን እንደዚህ አይነት ኦፖነንቶች ሪስክ ይወስዳሉ፣ ምክንያቱም ከውድድሩ ውጭ ሊሆኑ እንደሚችሉ ስለሚያስቡ። ለዛም ነው ባላቸው ኢንቴንሲቲ ሁሉ ሊያጠቁን የሞከሩት ይላል። እና ከዚህ ነው ትምህርት መውሰድ ያለበት አርሰናል ሉዊስ ኤንሪኬ ከተናገሩት ከራሳቸው ንግግር ማለት ነው። የቪላ አርጀንሲ፣ ቀጥተኛነት፣ ከዛ ምንም አይነት ፍራቻ የሌለው መሆን ፓሪስ ሴን ዠርማን ውጥንቅጥ ውስጥ ከቶት እንደነበር እናስታውሳለን። ስለዚህ ያንን ነገር እንዴት ያደርጉታል የሚለው ይጠበቃል። ስለዚህ ይሄኛውን ለማድረግ የማይልስ ሉዊስ ስኬሊ ወደ መሀል ሜዳ እየተሳበ መግባት ሌላኛው የአርሰናል አማራጭ ሊሆን ይችላል። በተለይ አሽራፍ ሀኪሚን ከቦታው ከማራቅ አንጻር ማለት ነው። ሚኬል ሜሪኖ ወደ ቦታው የሚመለስበት ነው የሚሆነው። ከዛ ባለፈ የሴት ፒስ አድቫንቴጆቻቸውን በአግባቡ መጠቀም ይኖርባቸዋል። ፓሪስ ሴን ዠርማን መጥፎ ቡድን አይደለም፣ ግን ይቆጠርበታል በቆሙ ኳሶች። በዚህ ዓመት አርሰናል 14 የሴት ፒስ ጎሎችን አስቆጥሯል ወይም የቆሙ ኳሶችን አስቆጥሯል። ይህ ማለት 15.91 ከሚደርሱ ኤክስፔክትድ ጎል ማለት ነው። በአውሮፓ 5ቱ ታላላቅ ሊጎች የትኛውም ክለብ እንዲህ አይነት ቁጥር የለውም። ፓሪስ ሴን ዠርማን በዚህ ዓመት 10 ጎሎች ከቆመ ኳስ ተቆጥሮበታል። 6ቱ ከኮርና የመጡ ኳሶች ናቸው። 30.35% እንደማለት ነው ከተቆጠሩባቸው ጎሎች መካከል። ስለዚህ ይህም በፈረንሳይ አንደኛ ላይ
ላይ ያደርጋቸዋል በደካማ የቆመ ኳስ መከላከላቸው። በአውሮፓ ታላላቅ 5ቱ ሊጎች ደግሞ 6ኛው መጥፎ የመከላከል ቡድን ያደርገዋል በቆመ ኳስ። ስለዚህ ይህንን መጠቀም ለአርሰናል የዛሬው ጨዋታን ወደ ቀጣዩ ዙር ይዞ እንዲያልፍ ይረዳዋል። ምን አይነት ጨዋታ እናያለን? ልክ እንደ ትላንትናው ምሽት የሳንሴሮ ጨዋታ እብደት የተሞላበት ይሆናል ወይስ ሌላ ተአምር እንጠብቅ? አስተያየታችሁን በዩቲዩብ ቻናላችን ኮሜንት ሴክሽን ውስጥ ልታስቀምጡልን ትችላላችሁ። የዩቲዩብ ቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ተመኘንላችሁ። ሰላም።